ያው የማፈቅረውን ሰው ነው ማግባት ፈልጎ በመጀመሪያ ሲቀጥል ልጅቷ ምን አይነት ብትሆን ደስ የሚለኝ አንደኛ አላህ ራሱ የሚሰጠኛለች። እኔ ግን በቃ ማለት ነገር ያሳስበዋል ብዬ ነበረ። አንቺ ግን ለዛሬ ብቻ ነው ሲጀምር ሴቶች ባባሉ እየገባኝ አይደለም። ሴቶች የምትፈልጉትን ነገር እስክታገኙ ነው። አህሙና ፊኪ በፊኪ ቤታችን ሞቅ ሞቅ አለ እያለ ነው እና ልጅ ነው የሚያሞቀው ቤታችንን ምናምን እያለ ነው። በሐላል ይሁንና እናንተም ተጣመሩና ልጅ ውለዱ እኛም እንላለን። ይሄን ነው የምንላችሁ፣ ከዚህ ውጭ አንላችሁም። እና እንዴት ናችሁ? ደግ እያላችሁ ሁላችሁንም ሰላም ሰላም ብያለሁኝ። እስከ መጨረሻው ሲያብረን እንከታተል። ዛሬ እነ ፊኪ በቤቴ እንያዛቸው ማለት ነው። ፊኪ የኔ ፍልቅልቅ እንዴት እንደሚያምርባት እኮ ሳቋ፣ ሁሉ ነገሯ፣ ገና ልጅነቷ፣ ጸባዋ ደግሞ የኔ አይነት ጸባይ እንደኔ አይነት ጸባይ ቶሎ አትረታም፣ ድርቅ ያለች ናት ምናምን ከአህሙ ጋር በምትጠያየቅበት ነገሮች ላይ በቃ የኔ ጸባይ ማለት የፊኪ ጸባይ ናት። የሆነ ነገር ጥምዝዝ ማድረጓ፣ የሆነ ነገር አልረታነት ባይነቷ የኔ አይነት ጸባይ ማለት ነው። በጣም ነው የምወዳት። ሁለታቸው ደግሞ በአንድ ላይ ሲሆኑ በጣም ደስ የሚለው እኔ እንጃ። የአህሙ ራሱ የአህሙ ከፊኪ ጋር ሲሆን በጣም ነው የተለየ ምን ልበላቸው፣ በጣም የተለየ ስሜት አለው። የፊቱ ፈገግታ፣ አነጋገሩ፣ በቃ ሁሉ ነገሩ ነው የሚስቀው። አህሙ በጣም ነው የሚወዳት። ራሱ ፊኪ ራሱ በጣም ነው የምትወደው። አስተያየታቸው ላይ ያስታውቃል፣ ሁለታቸውም ላይ ማለት ነው። አስተያየታቸው ላይ የስስት አስተያየት ነው የሚታያዩት ምናምን። ሁለታችሁም እንዳትጎዳዱ ከአሁን በላይ አብራችሁ ሰሩ። ኢንሻአላህ ብዙ ነገር እንጠብቃለን። አላህ ደግሞ በቃ ሁሉን ነገር ምችችት አድርጎላችሁ በአንድ ላይ ሆናችሁ ብናያችሁ በጣም ደስ ይለናል። አንድ ላይ ሆናችሁ ኢንሻአላህ። እንግዲህ ፊኪ አጭር ነሽ እንደው ረዘምሽ እያላት ነው። ረጅም ስዝ ላይ ባርጥ ላይ እንዴት እንደሳቀች ፊኪ ማለት ነው። ሽጉጥ ስትል በጣም ነው ያሳቀችኝ። ሽጉጥ አለች። አንተ ረጅም አጭር ነበርክ ምናምን ብትላት ወሬውም አልጣመላትም፣ ብትቀይረውም አልተቀየረላትም። ዞሮ ያው ታቆ ስለለበሰች ነው ምናምን አልብለው እንደዛ አላት። ግን ፊኪ ማሻአላህ ዛሬ ግን ያው ደብሮኛል። ከፊቷ ላይ ያስታውቃል የሆነ ድብርት። ቡና ስላልጠጣሁ ነው ምናምን ላይ ደብሯታል። የሆነ ፊቷ ላይ ፈገግታ ብዙ አይታይም። እንደው ለቪዲዮ ይመስላል እንጂ ፈገግ እያለች ያለችው ቡና ስላልጠጣሁ ብዙ ፈገግታ አይደለም እያለች ነው። እና ወዶችዬ ፊኪ እንደምታዋት የሆነ ተሽኮርማም ናት። ጸባዩ በቃ አድርቅላት እንደኔ ማለት ነው። ሰምኩ የሆነ ከአህሙ የበለጥ እንደውም ፊቷ ላይ የሚታየው ነገር ከአህሙ የበለጥ ያላት ይመስላል። አይኗ ላይ ስተዋት ግን ደረቅ ናት። የሆነ እንትን አትልም፣ ስሜቷን መግለጽ አትወድም። ግን ደግሞ አህሙ ያንን ስሜት ያለውን ከእሷ ጋር ያለውን ስሜት በቃል አውጥታ ገልጻለች። በቃ ፊቱን ማየት ፈልጋለሁ እንዴት እንደሚሆን ምናምን ማለት ነው። እኔ እንጃ የሆነ ፊቱ ምን እንደሚል ማየት ፈልጋለሁ። ግን እሷ ደግሞ ስሜቷን መግለጽ አትፈልግም። ጸጥ ያለች ናት ማሻአላህ። እና ዛሬ ጥያቄ እየተጠያየቁ ነበረ። ጥያቄያቸውም አህሙን ምን የጠየቀችው ከቡጋ ውስጥ ስንት ብር አለ ነበር የሷ ጥያቄ። አህሙን እንግዲህ የሴት ልጅ እድሜና የወንድ ልጅ ምንድነው ሂሳብ አካውንት አይጠየቅም ነው የሚባለው። በእንደዛ በሚለው ቢታለፍ ጥሩ ነው። የለኝም እሱ አህሙ ግን እንደዛ ስትጠይቀው ዞሮ ያሰበው ለትዳር የምትፈልገው ምናምን ነበር የመሰለው ማለት ነው። እንደዛ እያጣራሽ ነበር የመሰለው። ግን እሷ እንደዛ አልነበረም። አህሙ ግን እንደዛ ነው የምትለው። በጣም ደስ ይለው ነበረ። ግን የሷ ጥያቄ እንደዛ ነበር። እና ደግሞ ሁለተኛ ጥያቄ የፊኪ ጥያቄ እዚህ አዲስ አበባ ተመጣ የከበደበት ነገር እና የቀለለህ ነገር ምንድን ነው ብላ ነበር የጠየቀችው። የከበደው እንግዲህ አህሙ ወደ አዲስ አበባ ሲመጣ ያው አዲስ አበባ ማንኛውም ሰው ሲመጣ መዘየሩ ያለ ነው እና ዘየር አድርገውታል መሰለኝ ሌቦች። የዛን ሰዓት ነበር በጣም የከፋኝ አለ። ይሄኔ የከፋኝ አለ። ሌላው ደግሞ በፊኪ ጉዳይ ነው። አሁንም ተስፋ ዘንድ አይዘለም። አንቺን ያገኘሁት የቀለለ ነገር አንቺን ሳገኝ ህይወት ቀለለች ሲል
ወይኔ ስሜቱ እንዴት ደስ እንደሚል ማለት ነው። እውነት እሷ ጋር ቦታ እንደ ነው ያሰብኩት። በጣም ስሜቱ ደስ ይል ነበረ። አንቺ ሳገኝ ነው ህይወቴ እየቀለለችልኝ ህዝቦችታ በእሷ ፊት እንደዚህ ብሎ ሲናገር ማለት ነው። የእሷ ፊት ራሱ መሽኮርመማ አለ፣ ግን ያው አልረታም ባይነት አለ አይደለ? አልረታም ባይነት ነው እንጂ እሷ ራሱ ዘላቅፍ ብታረገው እኔ እሷ ቦታ ብሆን ወይ ዘልልቅፍ ባረገው ደስ ይለኝ ነበረ። ግን ያው እንደዛ እንደ ሆኖ ሳይሆን መቃላ አይደለ የሆነ ስሜቱ ማለት ነው። ግን እሷም ያው አልረታ ባይናት እንደዛ ብሎ መለሰላት አህሙ። ከዛ ደግሞ ሁለተኛ የከፋኝ ነገር ቢኖርም ከአንቺ የተለየሁበት ቀን ነው አላት። በጣም ነበር አሁን የዛን ሰዓት አህሙ በጣም ነበር ያዘነው፣ በጣም ነበር የከፋው። ደስተኛ አይደለም በሚሰራቸው ቪዲዮዎች ላይ ፊቱ ሳቅ አይታይበትም ምናምን። ግን አሁን እሷ ጋር ስተገናኘ በኋላ ሁለታቸውም በነገራችን ላይ ሁለታቸውም አሁን ደስተኞች ናቸው። እስከ መጨረሻ እንግዲህ አላህ ደስ ያስብላችሁ ኢንሻአላህ። ከመንገድ ካትወጡ አላህ መፈለጋችሁበት ነገር አላህ ያስደሳችሁ ሁላችሁንም ኢንሻአላህ። ከሱ መንገድ እንዳትርቁ አላህ ከመጥፎ ነገር ሁሉ አላህ ይጠብቃችሁ። ሁሌ ደስተኛ ሆኖ። ቀጣይ ደግሞ የአህሙ ጥያቄ ለፊኪ ነበር ያቀረበላት። አህሙ አዲስ አበባ ተገባሽ ዛሬ ጅማ ነው ትናንትና ነው ቀረጻ ያካሄዱት። ዛሬ ሐሙስ 1 አመት የሞላው አዲስ አበባ ተገባሁ እያለች ነው። ማሻአላ በዚች በ1 አመት ውስጥ ምን አሳልፈሻል? አዲስ አበባ ላይ የማትረሺው ነገር በዚች በ1 አመት ውስጥ ምን አሳልፈሻል ምናምን ብሎ ሲጠይቃት እሷም ደግሞ ያው የተጎዳችሁበትን የተሰበራችሁበትን ነገር ምንም ቢሆን እኮ አትረሱትም፣ መቼም ቢሆን አትረሱትም፣ ከልባችሁም አይጠፋም። ብትቀየሩም ብታገኙም ያ ነገር ግን መቼም ቢሆን በቃ ያን ነገር እኮ አልፎ በቃ ተዛ ግን የባሰ አላህ ሌላ ዚቅ ሰጥቷችሁ እንትን ብትሉ ግን ያ ቁስል አይጠፋምና ያንን አልረሳችሁም። የሆነ ስራ ጀምሬ ያለች እንግዲህ በጓደኛ አብረው ጀምረው ምናምን ይመስለኛል ያንን ብሩን ወስደውባት ይመስለኛል። እንግዲህ ጓደኛ ማምነው ሰውን ምናምን ያለችው ለእሷ ቅርብ የሆነ ሰው ማለት ነው። ያንን ጊዜ አትረሳውም፣ ያ ጊዜን አትረሳውም ማለች። እንግዲህ ፊኪም ደግሞ እኛ ካወቅናት ሚዲያ ላይ ከወጣች አመት ከአንድ ቀን እንደ ዛሬ ጁማ አይደለ ትናንትና 1 አመቷን አክብራለች። ዛሬ እንደገና አመት ከአንድ ቀን ይዛለች ማለት ነው። ዛሬ ጁማ ስለሆነ እንደዛ ነው እና ፊኪዬ አብሽሪ፣ ለሄረ ነው ሁሉም አላህ የጻፈው ነው የሚሆነው። ደግሞ በህይወትሽ ላይ ደስተኛ ሁኚ። ዛሬ ደስተኛ አይደለሁም። ምንድነው በህይወትሽ ላይ ምንድነው ተጠቃታኒ ተጠቂ ወደ ፊት ነው መሰለኝ ምን ደስታ አሁን በህይወትሽ ላይ ምን ይሰማሻል እና ያላት እንደዛ አይነት ጥያቄ ምንም ደስተኛ አላቅም። ምንም አይነት ስሜት ለነገሩ ምን ደስተኛ አሁን በህይወትሽ ደስተኛ ነሽ ወይ ምን ይታካሄድ እንደሆነ ምናምን ልክ እንደሱ ማለት ነው። አላቅም ያለውን ስሜት ምንም መረዳት አልችልም ማለት ነው። ሰሞኑን ያለሁበት ስሜት እንደዛ ነው አለች። እኔም እንደሷ ነው አሁን ያለኝ ስሜት። ለመምራችሁ ደግሞ እናንተም እንዳትጠይቁኝ እና ፊክዬ አብሽሪ፣ ሁሉም ነገር ለሄረ ነው። ሁለታችሁም በጣም ደስ ትላላችሁ። አብራችሁ ከሰራችሁ ሁላችሁም በጣም ትልቅ ቦታ ላይ እንደምትደርሱ ተስፋ እናደርጋለን። አብሽሩ። አሙዬም ሁሌም ኢንሻአላህ ከጎን አሁን ለነገሩ ከጎን ይሁን። ሁሌም በቃ አንቺን ነው ሲከፋኝም ሲደላኝም አንቺን ነው ማግኘት የምፈልገው። ሲከፋኝም አንቺን ነው ቶሎ ተጎኔ ማማከር የምፈልገው ሰው አንቺ ነሽ። ደስ ሲለኝም አንቺን ነው ከጎኔ ማግኘት የምፈልገው ብሏታል። ኢንሻአላህ እንግዲህ ሁላችሁም ተጋግዛችሁ በጣም ቁም ነገር ላይ እንደምትደርሱ ተስፋ እናደርጋለን። ሁለታችሁም ተጠባበቁ እንላለን። አብሽሩልኝ፣ አይዟችሁ፣ ሁሉ ነገር ላይ አይደለም። ሌላው ደግሞ ዝፊቄ ጠያቂ ነበረች። አህሙን ምን አይነት ሴት ብታገባ እንደተሳኩት ላይ ምን አይነት ሴት ብታገባ ነው ደስ የሚልህ ብላ ነው የጠየቀችው። እሷ ደግሞ እንግዲህ ጥያቄው ከባድ ነው። በጣም የምታስጠላ ሆነ ግን ጸባዋ ጥሩ፣ አንደኛው ደግሞ በጣም ቆንጅዬ ሆነ ጸባው ደግሞ የሌላት። ኧረ ተይ ፊኪ ተይ፣ እንደዚህ አይነት ጥያቄ አይጠየቅም ተይ። ሶስተኛዋ ደግሞ በጣም ቆንጆ በጣም ጸባይ ያላት ግን አይን የሌላት። አህሙ ግን የመረጠው የመጀመሪያዋን ነው። በጣም ታስጠላለች ግን ጸባዋ ቆንጆ ነው። እሷን የመረጠው ያኔ ጸባዋ የሰው ልጅ እኮ ምንም ቢያምላ ነገር የሰው ልጅ ምንም መልአክ ቢመስል ምንም ጸባይ ከሌለው ምንም እንትን ነገር የለም። ዋናው ነገር ጸባይ ነውና ጸባዋ ካማረ መልኳን ይሸፍነዋል፣ ችግር የለውም። እና ስለዚህ የመጀመሪያውን ማገባው ብሏታል።
ከባድ ነው ጥያቄ። ፊኪ እንደ አይነት ጥያቄ ትጠይቂ። አህሙ ግን ያው እሱ አላህ የሰጠኝን እቀበላለሁ። ሚስቴ እንደዚህ እንደዚህ ብትሆንልኝ ደስ ይለኛል። ጥሩ ሰው አክባሪ፣ ባሏን የምትወድ፣ ቤተሰብን የምታከብር፣ የምትወድ ቤተሰብን የምትወድ ብሏል። እንግዲህ ሁለታችሁንም እንደዛ አንድ ላይ የጠምራችሁ እንላለን። እንግዲህ ፊኪንም በዛ አይነት ሂሳብ እንዲታስባት የኛ ምኞት ነው እና ኢንሻአላህ ወደፊት እናያለን። ብዙ ነገር እንጠብቃለን ከእናንተ ማለት ነው ውዶችዬ። በጣም ነው የምንወዳችሁ ሁላችሁንም። በጣም ደስ ትላላችሁ። በጣም ትልቅ ደረጃ ደርሳችሁ እንደምናያችሁ ተስፋ እናደርጋለን። በርቱልን ውዶችዬ። ሰብስክራይብ እያደረጋችሁ አበረታቱን፣ እኛንም አበረታቱን። እሺ